ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ግንቦት 28 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ህዝበ ሙስሊሙ የአረፋ በዓልን ሲያከብር ለተቸገሩ ወገኖች ያለውን በማካፈል ሊሆን እንደሚገባ ጠቅላይ ምክር ቤቱ አሳሰበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝበ ሙስሊሙ የኢድ አልአድሃ አረፋ በዓልን ሲያከብር የተቸገሩ ወገኖችን በማሰብና ያለውን በማካፈል መሆን እንዳለበት ማሳሰቢያ ሰጥቷል። ምክር ቤቱ ለመላው እስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል አደረሳችሁ ሲልም መልእክቱን አስተላልፏል። ኢድ አልአድሃ የመተሳሰብ በዓል ነው ያሉት የምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ህዝበ ሙስሊሙ በዓሉን ሲያከብር የተቸገሩ ወገኖችን በማሰብና ያለውን በማካፈል ሊሆን እንደሚገባ በሰጡት ጋዜጣዊ መግለጫ አስገንዝበዋል። በእስልምና አስተምሮ መሰረት የአረፋ ቀን ዋጋው ትልቅ በመሆኑ መላው ህዝበ ሙስሊሙ በጾምና በዱዓ እንዲያሳልፍም ሼክ ሀጂ ኢብራሂም ቱፋ መልእክታቸውን አስተላልፈዋል። እርድ ማከናወን ለማይችሉ አቅመ ደካሞች፣ አሳዳጊ የሌላቸው ህጻናት እንዲሁም ድጋፍ የሚፈልጉ ወገኖች ሁሉ አቅም በፈቀደ መጠን በመደገፍ እንዲያከብሩም ጥሪ አቅርበዋል። ኢትዮጵያ የተለያዩ እምነት ተከታይ ለበርካታ ዘመናት ተዋህዶ ተከባብሮ የኖረባት ሀገር እንደመሆኗ ምዕመኑ ከሌሎች እምነት ተከታዮች ጋር አንድነቱና ወንድማማችነቱን ይበልጥ በማጠናከር በዓሉን ማሳለፍ እንዳለበትም ጥሪ አቅርበዋል። የጋምቤላ ክልል ከ40 ኩንታል በላይ ወርቅ ለብሔራዊ ባንክ ማስገባቱን አስታወቀ። በጋምቤላ ክልል ከ3 ዓመት ወዲህ ከፍተኛ የተባለው የወርቅ መጠን ወደ ብሔራዊ ባንክ መግባቱ ተገልጿል። ጋምቤላ ከፍተኛ የወርቅ ክምችት ከሚገኝባቸው የኢትዮጵያ ክፍሎች አንዱ ነው። የክልሉ ቢሮ እንዳስታወቀውም ዘንድሮ ከ4200 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ገብቷል። የጋምቤላ ክልል የማዕድን ልማት ቢሮ ኃላፊ አቶ ኦጁሉ ጌሎ እንዳሉት አብዛኛው ወርቅ የተመረተው ከክልሉ ማጃንግ አኝዋ ዞኖች ነው። የኢትዮጵያ የማዕድን ሀብት አመራረት ከባህላዊ አሰራር ወደ ዘመናዊ አመራረት መለወጥ እንዳለበት የምጣኔ ሀብት ምሁራን ይመክራሉ። በጋምቤላ ክልል በአሁኑ ወቅት ከ500 በላይ ሰዎች በወርቅ ምርት የተሳተፉ እንደሚገኙ የክልሉ ማዕድን ሀብት ልማት ቢሮ መረጃ ያመላክታል። በክልሉ ዲማ ወረዳ፣ ጎዶ፣ አቦቦ እና ሌሎች ወረዳዎች ወርቅ በብዛት የሚገኝባቸውና እስከ ከፍተኛ መጠን ያለው ወርቅ ከእያንዳንዳቸው ወደ ባንክ መግባቱ ተገልጿል። ባለፉት ዓመታት በህገወጥ መንገድ ወርቅ በመሸጡ ወደ ባንክ ይገባ የነበረው የወርቅ መጠን ቀንሶ እንደነበር የተናገሩት ኃላፊው የወርቅ ምርት የሚገኝባቸው አካባቢዎች የሰላም ችግር በመፈታቱ እንዲሁም ለአምራቾች የሚከፈለው ዋጋ በመጨመሩ ወደ ባንክ የገባው የወርቅ መጠን መጨመሩን አብራርተዋል። በክልሉ በ2016 ዓመተ ምህረት 3 ኩንታል ገደማ ወርቅ ወደ ባንክ መግባቱም ተገልጿል። በኢኮኖሚ ያደጉ ሀገሮች መሰረታቸው የማዕድን ሀብትና ሌሎችን የተፈጥሮ ሀብቶች በማልማት እንደሆነ የሚናገሩት የምጣኔ ሀብት ምሁራን ኢትዮጵያ ውድና ዘርፈ ብዙ ማዕድናት ያሏት ብትሆንም የአመራረት ዘዴዋ ባህላዊ በመሆኑ የሀገሪቱ ኢኮኖሚ ከማሳደግ አንጻር ዝቅተኛ መሆኑን ገልጸዋል። የትራንስፖርትና ሎጂስቲክስ ዘርፍ ለውጭ ባለሀብቶች ሙሉ በሙሉ ክፍት ሊደረግ መሆኑ ተገለጸ። የትራንስፖርትና ሎጂስቲክስ ዘርፍ በቅርቡ ሙሉ በሙሉ ለውጭ ባለሀብቶች ክፍት ሊደረግ መሆኑን የኢንቨስትመንት ኮሚሽን አስታውቋል። ለ2 ቀናት የተዘጋጀው የኢትዮ ቤልጂየም ቢዝነስ ፎረም ግንቦት 25 ቀን 2017 ዓ.ም የመክፈቻ ስነ ስርዓት ሲካሄድ የኢትዮጵያ ኢንቨስትመንት አቅም በሚል ርዕስ በኢንቨስትመንት ኮሚሽን የተዘጋጀ ጽሑፍ የኮሚሽኑ አማካሪ ያቀረቡት አቶ ዳዊት ፈለቀ የትራንስፖርትና ሎጂስቲክስ ዘርፍ ለውጭ ባለሀብቶች ሙሉ በሙሉ ክፍት እንደሚደረግ ገልጸዋል። አገሪቱ ያካሄደቻቸው የኢኮኖሚ ለውጦችና ለውጭ ባለሀብቶች ክፍት ለማድረግ ከታቀዱ ዘርፎች በአዋጅ ቁጥር 1360/2017 መሰረት የባንክ ዘርፍ አንደኛው መሆኑና ይህም በጋራ ለመስራት ቅርንጫፎችን ለመክፈት እንዲሁም ኢትዮጵያ ውስጥ ቢሮ እንዲኖራቸው እንደሚፈቀድም ተገልጿል። ባለፉት ዓመታት ከተደረጉ የኢኮኖሚ ለውጦች መካከል ገበያ መር የውጭ ምንዛሪ አሰራር አንዱ መሆኑን በተጨማሪም ለአገር ውስጥ ባለሀብቶች ብቻ ተፈቅዶ የቆየው የንግድ ዘርፍ መከፈቱን አቶ ዳዊት በጽሁፋቸው አስታውሰዋል። በቅርቡ ክፍት ከሚደረጉ ዘርፎች መካከልም የትራንስፖርትና ሎጂስቲክስ ዘርፍ አንዱ መሆኑን አስረድተዋል። የሎጂስቲክስ ዘርፉን ሙሉ በሙሉ ለውጭ ባለሀብቶች ክፍት ለማድረግ የህግ ማዕቀፎች እየተዘጋጁ መሆናቸውንም በኮሚሽኑ በተዘጋጀው የጽሁፍ የተጠቆመ ሲሆን መቼ ተግባራዊ ይደረጋል ለሚለው ጥያቄ በቅርብ ጊዜ ብለዋል። መንግስት ከዚህ ቀደም በሎጂስቲክስ ዘርፍ 49 በመቶ የውጭ ባለሀብቶች እንዲገቡ ህግ ያወጣ ቢሆንም ከአይኤምኤፍ ጋር በተደረገው ስምምነት እንደ አውሮፓውያን አቆጣጠር እስከ 2026 በዘርፉ ሙሉ በሙሉ የውጭ ባለሀብቶች ገብተው እንዲሰሩ ተፈቅዷል። በፎረሙ ላይ ተገኝተው ንግግር ያደረጉት የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የሀገር በቀል የኢኮኖሚ ማሻሻያዎችን ጨምሮ ከ80 በላይ የአዋጅና የመመሪያ ማሻሻያዎች መደረጋቸውን ገልጸው ይህም ሀገሪቱን ለኢንቨስትመንት ምቹ እንደሚያደርጋት ተናግረዋል። ወደ ውጭ ዜናዎች እናልፋለን።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ12 ሀገራት ዜጎች ወደ አሜሪካ የሚያደርጉትን ጉዞ የሚከለክል አዋጅ መፈረማቸውን ዋይት ሀውስ አስታወቀ። ክልከላ የተደረገባቸው ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ ሪፐብሊክ ኮንጎ፣ ኢኳዶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን መሆናቸውን ቢቢሲ ዘግቧል። ይህ የትራምፕ አዲሱን የክልከላ አዋጅም ከቀጣዩ ሰኔ 9 ጀምሮ ተግባራዊ ይሆናል መባሉን ዘገባው አመላክቷል። በመሆኑም ትራምፕ የፈረሙትን አዋጅ በርካታ የሰብአዊ መብት ተሟጋች ድርጅቶች የተቹ ሲሆን አምነስቲ ኢንተርናሽናል እገዳው አርሏዊ ዘረኝነት የተሞላበት ሲልም ገልጾታል። አምነስቲ በይፋዊ የኤክስ ገጹ ላይ ባሰፈረው ጽሑፍም ይህ እገዳ የተሳሳተ መረጃና ጥላቻን ብቻ ያሰራጫል በማለትም አዋጅን አጣጥሎታል። እገዳውን ተከትሎ የቬንዙዌላ የሀገር ውስጥ ጉዳይ ሚኒስቴር በዩናይትድ ስቴትስ መገኘት ለቬንዙዌላውያን ብቻ ሳይሆን ለማንኛውም ዜጋ ትልቅ አደጋ ነው ሲሉም አስጠንቅቀዋል። በመጨረሻም ሩሲያ በሰላም ድርድር ሽፋን የሽብር ጥቃት እንዲፈጸም ትዕዛዝ ከሚያስተላልፉ አካላት ጋር ንግግር ማድረጓ ዋጋ የለውም ሲሉ ፕሬዝዳንት ፑቲን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሽብር ጥቃት እንዲፈጽም ከሚያዙ አካላት ጋር የሰላም ንግግር ማካሄድ ምንም ትርጉም የለውም ሲሉ ተናግረዋል። ፑቲን ከከፍተኛ ባለስልጣኖቻቸው ጋር ባካሄዱት ውይይት ላይ የኪየቭ መንግስት ሰላም የሚፈልግ አይደለም ማለታቸውን ሮይተርስ ዘግቧል። በተለይ ሩሲያ ውስጥ በቅርብ ቀናት 7 ሰዎች ተገደሉባቸውና 115 ሰዎች የቆሰሉባቸውን በድልድዮች ላይ ተፈጸሙ ያሏቸውን ጥቃቶች የጠቀሱት ፑቲን ከነሱ ጋር ስለምን መነጋገር ይቻላል ሲሉም ጠይቀዋል። የሩሲያ መርማሪዎች እንደተናገሩት ባለፈው ቅዳሜ ዩክሬን ብሪያንስክ የሚገኘው ድልድይን አፈንድታለች። ይህ የሆነውም የሰኞው የቱርክ የሰላም ንግግር ከመካሄዱ ከቀናት በፊት ነው ተብሏል። የብሪያንስክ ድልድይ ጥቃትና ሌላው በኩርስ ደረስ ያሉት ጥቃት ሰላማዊ ሰዎች ላይ ያነጣጠሩ የኪየቭ መንግስት ወደ አሸባሪ ድርጅት የተቀየረ መሆኑን ረዳቶችም የአሸባሪ ተባባሪ የሆኑ መምጣታቸውን የሚመሰክር ነው ሲሉም ከሰዋል። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን